ኤጄ ይኸውልሽ ለኔ ሳትነግሪኝ ምንም ነገር እንዳታደርጊ እሺ? ወደ እስር ቤት ትገቢ ነበር ኤጄ፣ ግን እኛ አድነንሻል። ለምንድን ነው ይሄንን ራስሽ ላይ ያደረግሽ ያለሽ? ላንቺ ነው የሁሉ ነገር ያደረግነው። ለኔ ታዲያ ይሄን ሁሉ ነገር አደረኩላችሁ አይደል እንዴ? ብዙ ነገር ነው ያደረኩላችሁ። ስለኔ አትጨናነቅ፣ መቼም ቢሆን እንዳትጨነቅ። ወደ ድርጅቱ ከመመለስ በፊት ቡና አብረን እንጠጣለን። ንጹህ አየር ያስፈልግሃል አይደል? እሺ እናት አንዳን ችቫን እዚህ ለምን እንደጠራን ታውቂያለሽ እንዴ? ልጄ የአንገት ሐብሉንና ሌባውን አግኝቶታል። የሚመጣው ጥሩ ዜና ሊነግረን ነው። የካሜራን ቤተሰብ ሁላችንንም ሊከሱን እያሰቡ ነው። ምን? ይሄ እንደሚፈጠር እርግጠኛ ነበርኩ ልጄ። አሁን ታዲያ ምን ልናደርግ ነው? እየቀለድክ ነው? ሌላ አማራጭ የለም እንዴ? የሆነ አማራጭማ መኖር አለበት። ክሱን እንዲተውት ማናገር አለበት። እውነትሽን ነው ውዴ፣ እኔ ሂጅ አናግራቸዋለሁ። አዎ ሂድና አናግራቸው። እኔ ያላደረኩት አንተ እንዴት ልታደርገው ነው? አሁን ማድረግ ያለብን ብራቸውን መስጠት ብቻ ነው። አንዳንድ እቃዎቻችንንና አክሲዮናችንን እንሸጣለን። ያው ሌላ ምንም ማድረግ አልችልም፣ እቃዎቹን መሸጥ አለብኝ። አዎ ሁላችሁንም እዚህ የሰበሰብኳችሁ ይሄንን ላናግራችሁ ፈልጌ ነው። ወንድሜ ሌላ አማራጭ የለንም እንዴ? እመነኝ እንወጣዋለን። አትጨናነቅ እንጂ ወንድሜ። ይላል ሌላ አማራጭ ቢኖር እኮ እኔው ራሴ ያደርገው ነበረ። ዝርዝሩ ይሄ ነው። ጀልባውንና አንዳንድ አክሲዮኖቹ አሉ እዚህ ውስጥ። ጀልባውን ልሸጥ እንዴ? እኔ እኮ ለምን እዞርበታለሁ ብዬ ነበር። ውይ በጣም ይቅርታ ኤሊፍ፣ የወደፊት ህልምሽን አጨናገፍ ነው አይደለ? ይኸውልህ ለንደን ያለውን ቤት ሊሸጠው አይደለም፣ የክረምቱን ቤት ነው የሚሸጠው። ይኸውልህ አንታሊያ ውስጥ ያለው ህንጻ የአባትህ ውርስ ነው። በመጀመሪያ ደሞዛችን የገዛ ነው። እሱን እንድሸጠው አልፈቅድም። እማዬ መቼም አትሸጠው። እማዬ እባክሽ ልትሰሚኝ ትችያለሽ? ይሄማ ሊሆን አይችልም። እሺ ለምን አልችልም? ወንድሜ ምን እየሰራ ነው? ቆይ አንተ ያለ ምን እየሆናችሁ ነው ያላችሁት እናንተ? ይሄ እንደዚህ ቢዘጋስ? ሙስቲ እንዴት ነሽ? ኦ ማይ ጋድ ስደውልልሽ ነበር እኮ። እሺ ግን ምን ሆኖ ነው? በጣም ነው የሚያስጠላው። ለሰውየው ደውዬለት ነበር እመጣለሁ ብሎኝ ነበር፣ ግን እስካሁን አልመጣም። ቢሆንም እኛ ውጪ መገናኘት የለብንም። እኔ ውጭ አመጣልሃለሁ ያልኩህን ዕቃ አምጥቼልሃለሁ። መሸጥ እንችላለን። ለትንሽ ጊዜ የሀዛርን ችግር መፍታት እንችላለን። በጣም ጥሩ። ግን በጣም ትንሽ ነው ማለቴ ለትንሽ ቀን ቢቆይ ነው። ከዚህ ሰውዬ ደግሞ እኛ ጋር ይመጣል። እሺ ታዲያ ምን ላድርግ? ይሄ ምርጫ ብቻ ነው ያለኝ። ከዚህ በፊት ለሀዛር ትሰሪ ነበር፣ አሁን ደግሞ ከነዚህ ሰላዮች ጋር ነው የምትሰሪው። ቆይ ሀዛር ቢያውቅስ? ቆይ ኦኑር ቢያውቅስ? እሱ እንኳን እንደዚህ ሊያስብ አይችልም። የኔ ውድ ኦኑር አይገልሽም፣ ሀዛር ግን ይገልሻል። በደንብ አድርጎ ነው የሚገለኝ። እሱ ግን እብድ ነው ወይስ ምንድነው? ለምንድን ነው በሩን የሚሰብረው? አሁን እንዴት ነው መተኛት የምችለው? መተኛት ካልቻልኩ ደግሞ በስነ ስርዓት ማሰብ አልችልም። ማሰብ ካልቻልኩ ደግሞ ቅዶችን ማውጣት አልችልም። እሺ ግን እስከ ዛሬ የት ነበርሽ? ሆቴል እንኳን አልነበርኩም ነበር። ኦኑር ቤት ነበርኩ። ኦኑር ቤት ነበርሽ? አዎ እና ምን ይሁን? ለማንኛውም እንኳን ደስ ያለክ። መቼ ሄዳችሁ ሀብሉን እንዳገኛችሁት አላውቅም። እኔ ራሱ ከኛ ጋር መስራት ከጀመረች ጀምሮ መቼም ቢሆን ተሳስታ አታውቅም። ይሄንን አውቀሃል? እሱ እኮ እንደኛ አይደለም፣ ማለቴ እንደኛ አይደለም። የኛን ህግ አይከተልም። ግን ሁሉንም ስራዎች ከጨረሰ ያንቺን እምነት የሚያገኝ ይመስለኛል። እና ስለ ጸጉሩ ጠየቀኝና እኔም ነገርኩት። ከዛም እሱም ዲኤንኤው እንደሚያሰራልኝ ነግሮኛል። እኔም ችግር የለውም አልኩት። ውጤቱ ቶሎ ከመጣልኝ ለኔም አሪፍ ነው። እኔም ደስ እንዳለኝ አላውቅም፣ ግን ደስ ብሎኛል። ቆይ አንዴ ቃ ለኦኑር ትልቁ ሚስጥርሽን ነግረሽዋል እንዴ? ምናልባት ለሱ ስሜት ይኖርሻል ኤጄ።
ኦኖር ግን ለሷ ስሜት የለም እንዴ? አይ ይሄም አይሆንም። ምን ሆነሽ ነው? ይሄ ከሚሆንማ ብሞት ይሻለኛል። ለነገሩ እንደዚህ በአጭር ጊዜ ሰውን አታምንም ማለት? ይሄ ይለያያል። ይሄ ይለያያል ማለት ይሄ ከኛ ጋር የተለያየ ነገር ነው። ኦኖር ማንም ሰው አጠገቡ እንዲኖር አይፈልግም። አዎ ይለያል። ምክንያቱም እሱ እኮ ፖሊስ ነው። ሄዶ ይቆልፍብሻል። እሱ ጠቃሚ ነሽ ብሎ ካሰበ እስከፈለገው ሰዓት ድረስ ይቆልፍብሻል። መጀመሪያ የኛን እምነት አገኘች። ከዛ ለሌላ ሰው ብትናገርብንስ ማን ያውቃል? አይንሽን ግለጪ ኤጄ፣ አይንሽን ግለጪ። ራስን እንዳታጣ። አሁንም ግን ታውቂኛለሽ አይደል? እኔ ከምንም ነገር ስሬን አስቀድማለሁ። አይ ሙስቲ እንደዚህ እብድ አትሁን። እማታውቀኝ እኮ ነው የምትመስለው። ማታ ላይ ራሱ አይኔን ገልጬ ነው ማድረው። እሺ ታዲያ ቆይ ኤሊፍስ? እሺ እሷስ? ስለሷ ምንም የተቀየረ እቅድ የለም። እኔ ኤሊፍ አንተ ተሰባስበን አንድ ላይ እንኖራለን። ጥሩ። እና መቼ ነው ኦኖር የሚፈቅድልን? ኦኖር እኮ ለኔ አሁን አግባብ የሌለው ሰው ነው። ሁልጊዜ ኦኖር ትላለህ። ምን ሆነ ነው? ከኦኖር ጋር ምንድነው ያለህ? ኦኖር ወደ ላይ ወጣ፣ ኦኖር ወደ ታች ወረደ። እብድ ታናድዳለህ። አመነ እንዴ? አይሆንም። ዋው መርሲ ውስጥ ቤት አለ እንዴ? የአባትሽና የአያትሽ ቤት ነው። የቤቱ እቃዎች ሁሉ እዛ ውስጥ አሉ። ይሄንን ታውቃላችሁ? ለንደን ውስጥ ያለው እቃዎች ሁሉ እዛ ነው ያሉት። ግን ዋናው የሚሸጠው የክረምት ቤቱ ነው። በእውነት ሊያሳብደኝ ነው ሙራት። ሴልቪ አንቺና ሙራት እኮ እዛ ቤት ውስጥ ሄዳችሁ አታውቁም። እማዬ ያን ቤት እኮ ብንሄድበትም ባንሄድበትም የኛ ቤት ነው። ቺቫን ምን እየተፈጠረብን ነው ያለው ልጅ? እናልፈዋለን እማዬ፣ ሁሉንም ነገር እንጨርሰዋለን። እንደዚህ አትበለኝ ቺቫን፣ ምን እንደተፈጠረ ንገረኝ። ወይ እማዬ በቃ አትጨናነቂ። ማንጠቀምባቸውን እቃዎች ብቻ ነው እየሸጥን ያለው። ከዛ ሌላ ትልቅ ችግር አለ እንዴ? ጋዜጣው ላይ ይጻፋል፣ ሰራተኞቻችንም ይሄዳሉ። እማዬ ይኸውልሽ፣ እኛ እኮ በቱርክ ላይ ትልቁ ጌጣጌጥ ሻጭ አምራቾች ነን አይደለ? ብዙ የሚቀኑብን ሰዎች አሉ። ይሄ ደግሞ ያለ ነገር ነው። በቃ አትጨናነቂ። እንደሱ አይነት ፊት ደግሞ አታሳይ እማዬ፣ አትጨናነቂ። እስቲ ይሄን ችግር እንደምትወጣው እናያለን። ይሄ የቤተሰብ ችግር ነው ቺቫ። አስፈላጊ ከሆነ ይሄንን ነገር እኔ እንደ ድሮ እወጣዋለሁ። ይኸውልሽ እማዬ፣ ሁሉንም ነገር ላንተ ትቼዋለሁ። እንድጸጸትበት እንዳታረገኝ፣ እንዳታጸጽተኝ። እና ልጅቷ የስርቆት ችግር እንደሌለባት ተረዳሽ አይደል? እህቷን ብቻ ነው የምትፈልገው። አሁን ደግሞ ሌብነቷን ተውች ማለት ነው? እሱ ደግሞ ምንድነው? አስፈላጊው ነገር እኔ ስለ ኤጄ የማስበው ነገር ሳይሆን አንተ የምታስበው ነገር ነው። በፈጣሪ እንዴት ነው የሚያምረው! እንዴት እንደዚህ የሚያምር ነገር እንዴት ይሄን ያህል ጊዜ ተደበቀ? አንተን እንዴት ይሄን ሁሉ አመት ደበቁክ? የት እንደነበርኩ አታውቅም እንዴ? የምታይ መስሎኝ ነበር። እኔ የማልሆንበት ቦታ አልኖርም። እኔ እንዴት ስላንቺ ልጨነቅ እችላለሁ? እኔ እኮ ብዙ ስራ ያለብኝ ሰው ነኝ። እሺ ቺቫን እየደወለ ነው። ለምን ነው ቺቫን የሚደውለው? እኔ እንዴት ላውቅ እችላለሁ? ሄሎ ቺቫን። ሄሎ ኤጄ፣ ሰላም ነሽ? ትንሽ ከፍቶኝ ነበር። እኔን ጥሩ ስሜት የምታሰማኝን ሴት ድምጽ ለመስማት የደወልኩት። የት ነው ያለኸው? አሁን ትልቅ ቦታ አይደለም እንዴ ያለኸው? ዞር ዞር እያልክ ብዙ ነገሮችን ማየት ትችላለህ። አየር በደንብ ውሰድ። ዛሬ ማታ ከኔ ጋር አሳ ታጠምጃለሽ? ምን ማለትክ ነው? እኛ ሁለታችን ብቻ ወደ ሬስቶራንት ብንሄድ አይሻልም? ወደ ሬስቶራንት መሄድ እንችላለን። ጀልባው ላይም ሼፍ መጥራት እንችላለን። ግን አንቺ ብቻ ነኝ። እሺ። አይ ግን ጀልባ ባይኖርም እሱ ባይኖር ጥሩ ነው። ደግሞ አይመቸኝም። ትንሽ ቢዚ ሆኛለሁ። የትኛው ሬስቶራንት? ቤቤክ ውስጥ አንድ አዲስ የተከፈተ ሬስቶራንት አለ። በቅርቡ እዛ ነበርኩኝ። ምግባቸው በጣም አሪፍ ነው።
ጨርሻለሁ። የሬስቶራንቱን ምግብ ለመብላት በጣም ጓጉቻለሁ። እንደዚህ እናድርግ፣ በኋላ ልደውልልህ ይቻላል አይደል? በኋላ እደውልልሃለሁ። እንዳላስቸገርኩሽ ግን ተስፋ አደርጋለሁ። አንቺ ማግኘት አለብኝ ዛሬ። አየር በደንብ ውሰድ። በአፍንጫ አየር ውሰድና በአፍህ አስወጣ። አይ እንዳትሄጂ፣ ሁሉንም ነገር ታበላሻለሽ። ያው እሺ ትሄጃለሽ። ቺቫን አንቺን እንዲወድሽ ማድረግ አለብሽ። እንዲያወራ አድርጊው። አይ ማለት አለብኝ። እሺ ይሁን። እሺ ዛሬ ከቺፋን ጋር እራት መብላት አለብኝ ማለት ነው። እኔን እንዲወደኝና እንዲያምነኝ ማለት ነው። ቺቫን ስራ ላይ ነው። ይሄ በር ለማንም ክፍት አይደለም። ይቅርታ አቶ ቺቫን። ምንድነው? እኔ ላይ እንደዚህ ሆንክብኝ ያለው? እውነት ለመናገር ላንቺም ነው። እዚህ ውሳኔ ላይ እኮ ቀልጄ አይደለም የደረስኩት። አንቺም እኔን ካልተረዳሽኝ ይሄ በር ላንቺም ዝግ ነው። እናውራ አልኩህ እኮ ወንድሜ። ከዲር ሂድ። ይሄንን ድርጅት ለአመታት ያህል ስትለፋበት ነበር። ብድራችን እየተከፈለ ነው ብለህን ነበር። እዚህ ነገር ላይ ተኛሽ። ስለ ገንዘብ ነው እያወራሁ ያለው። ምንም ነገር አትጠይቀንም። ምንም ነገር አታወራም። ምንም ነገር እያብራራሁ አይደለም እንዴ? እኔ አላብራራውም ነበር። ቁጭ ብለን አይደል እንዴ አብራራውላችሁ? ማብራራቱ ተው፣ ለኛ ነግረህናል። ምክንያቱም ያለኛ ፊርማ ምንም ነገር ማለት አንድ ቀን ጋዜጣው ላይ ሲጻፍላችሁ የጎበኘናቸውን ቦታዎች ሁላ ነው የሚጠፋባችሁ። ወንድሜ የሀዛርን ሰዎች እናገኛቸው እንዴ? የሀዛር ሰዎችን ደግሞ እንዴት አወቅሻቸው? ኮላክ ጋር እንግዳ ነበርኩኝ። ከነሱ ጋር ቢዝነስ ከሰራን ደህና እንሆናለን። ስለምን እያወራሽ እንደሆነ ምንም የገባሽ አትመስይኝም። እነዛ ሰዎች እኮ ልክ እንደኛ አይደሉም። እነሱ እኮ የጦር መሳሪያ ንግድ፣ አደንዛዥ እጽ ምናምን እኮ ነው የሚያዘዋውሩት። ቆሻሻ ስራ ነው የሚሰሩት። እኛ ኮንትሮባንድ ላይ እኮ መጥፎ አይደለም። ኮንትሮባንድ ወይም ሌላ ነገር ቢሆን ምንድነው ልዩነቱ? እኔም እያልኩ ያለሁት እሱን ነው። እጅሽን ለነዚህ ሰዎች ከሰጠሽ እጅሽን ታጫዋለሽ። አንድ ጊዜ ከነሱ ጋር ቢዝነስ ሰራ ነበር። እሱን ለማጽዳት አመት ነው የፈጀብኝ። እና ደግሞ ባገኘው አጋጣሚ አጠገብሽ ይመጣል። ባገኘው አጋጣሚ ሁሉ። ደስ የሚለው ነገር እምቢ የማለት እድሉ አለ። እሺ ማለት እድል አለን እንዴ? ሂላል፣ እኔ በድጋሚ የዚህ ሰውዬ እጅ ውስጥ መግባት አልፈልግም። እነሱም ተስፋ ይቆርጣሉ ብዬ አላስብም። ደግሞ እነሱ ከባድ ይመስላሉ። የኔ ውድ አስብበት። ማለቴ በሌላ ጉዳይም ቢሆን እዚህ ውስጥ መግባታችን አይቀርም። ምንም ነገር ሊገባሽ አልቻለም። ለምንድን ነው ስለዚህ ነገር እያወራን ያለ ነው? ስለዚህ ነገር ማውራትም ሆነ አስተያየት መስጠት አቁሚ እሺ? በቃ ውጪ፣ ውጪልኝ። እየወጣሁ ነው። በሩን ዝጋው። አጎቴ ስራዬን ጨርሻለሁ። አሁን ልሂድ? እሺ መሄድ ትችላለህ። አይላህቴ አሁንም ይሄ ሰውዬ እዚህ ነው ያለው። ዛሬ ሌሊቱን ሙሉ እዚህ ይሆናል ብለሽ ታስቢያለሽ? ሁሌ እንደዚህ ሊሆን ነው እንዴ? ይሄን ስራ ያዝሽው ለኛ አስበሽልን መስሎኛል። ሄጄ እንዲሄድ እነግረዋለሁ።
ሙፊት እስካሁን ድረስ እዚህ ነው እንዴ? ኦኑር ሄዷል። ሁሉም ሰው ሄዷል። እዚህ ከፊት ለፊቴ ምን እየሰራሽ ነው? በቀን ለስንት ጊዜ ነው እዚህ ሱቅ የምትመጪው? ወደዚህ ሱቅ ለመምጣት ያንተ ፈቃድ ያስፈልገኛል እንዴ? ቤቱን ታጸዳለህ፣ እኔ አሁን እሄዳለሁ። ምን ማለትሽ ነው? አንተ እኔ ማጽዳት አትወድም እንዴ? ይሄማ የማይሆን ነገር ነው። ደግሞ ምንም ነገር አትረሳም። በሚያሳዝን ሁኔታ ዛሬ ማታ ለኔ የማጽዳት ስራ ስጪ፣ እኔው ራሴ ጨርሷለሁ። ድሮም ያኩትን ነው የምትጠቀመው። እሱን በጣም ነው የምትወደው። ትውስታክ ጥሩ ላይ ነው ያለው ማለት ነው። እየሰራው ነው፣ ከስራ ያታስተጓጉኝ። አይ አንተ ሽማግሌ ሰውዬ፣ ለማንኛውም ነገ መምጣትህ አይቀርም። ሄሎ፣ የዲኤንኤ ውጤት ምን ላይ ደረሰ? ልታፈጥነው ትችላለህ? በጣም ጥሩ። የሚበላ ይዤልህ እመጣለሁ። በቃ እሺ፣ ውጤቱን እጠብቃለሁ። ከዲር፣ ማንም ሰው ሳያውቅ እዚህ ያሉትን ጠባቂዎች ብዙ አድርጋቸው። ያ ሀዛር የሚባለው ሰውዬ ምን እንደሚያደርግ አናውቅም። ምንም ይሁን መዘጋጀት አለብን። እሺ አቶ ቺቫን፣ ግን አንድ ነገር ስማኝ። ዝም ብለክ የማይሆኑ ሰዎችን እዚህ ዘንድ አትመጣ። አሪፍ አሪፍ ጠባቂዎችን ነው ይዘን የምመጣው። ቤተሰቦቼን በጣም የተጠበቁ እንዳይመስላቸው። ይኸውልህ ስማኝ፣ ምን እንደምታደርግ ልንገርህ። ካሜራ ይሁን ኤሌክትሪክ ይሁን ብቻ ብዙ ሰዎችም ይሁኑ፣ ግን በደንብ ስራን ስራ። እሺ አለቃ። እና ደግሞ ማንም ከኛ ጋር መጣላት የለበትም፣ ግን ቅድመ ጥንቃቄ ማዘጋጀት አለብን።